የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ዛሬ በሚደረጉ ሁለት ወሳኝ ጨዋታዎች ይጀምራል። ለአሸናፊነት የሚገምቱ ክለቦች ይጫወታሉ። አንደኛው ኢትዮጵያ መድህን ነው፣ 9 ሰዓት ጀምሮ ይጫወታል። ወደ ውጭ ደግሞ ሄደን በአብዛኛው የዝውውር መረጃዎችን ነው የምንመለከተው። ላሚን ያማል በባርሴሎና የረጅም ጊዜ ውል አስሯል። ይሄን እናነሳለን። ፍሪምፖንግ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ከጫፍ ደርሷል። እንደዚሁም ደግሞ ለብሩኖ ፈርናንዴሽ ከፍተኛ የሆነ ጥያቄ የገንዘብ ጥያቄ የሚያስገኝለት የዝውውር ጥያቄ ከሳውዲ አረቢያ ቀርቦለታል። እሱ ምን ይመልሳል የሚለውንም እየተመለከትን ቆይታ እናደርጋለን። ከአርሰናል ጋር በተያያዘ የቪክተር ጊዮኬሬሽ ጉዳይ አሁን በደንብ እየተያያዘ ይገኛል። አሰልጣኙ የሚፈልገው ሼሽኮን ነው። አርሰናል ቢያገኝ ትልቅ ዝውውር ሆኖ የሚቆጠር ነው። ሼሽኮም ትልቅ አቅም ያለው ነው። ይበልጥ ደግሞ ጊዮኬሬሽ ያስመሰከረ ነው። ያው በትልቅ በአምስቱ ሊጎች ያንን ማድረግ ባይችልም በስፖርቲንግ ሊዝበን አስደናቂ መሆኑን አሳይቷል። ምናልባት ለአርሰናል ትልቅ እድል የሚሰጠው ወይም ተስፋ የሚሰጠው በአውሮፓ ቻምፒየንስ ሊግም ያንን ጎል የማስቆጠር ክብረ ወሰኑን ማሳየቱ ነው። ማንቸስተር ሲቲን በመሰለ አስደናቂ ቡድን ላይ ሀትሪክ የሰራ ተጫዋች ነው እና በትልቅ መድረክም ቢመጣ ያንን አቋም መድገም ይችላል የሚል ተስፋ እንዲሰንቁ የሚያደርግ ስለሆነ ምናልባት ብዙዎች ስመለከት ቪክተር ጊዮኬሬሽ ቢመጣ የሚል እምነት አላቸው። ሼሽኮም በጣም አሪፍ ተጫዋች ነው እና አውሮፓ ዋንጫው ላይ ተመልክተናል ከብሔራዊ ቡድኑ ጋር በትልቅ ደረጃ ብሔራዊ ቡድኑ እንደ ስፔን፣ ፈረንሳይ እንዳለው ብሔራዊ ቡድኖች አይደለም፣ ግን በዛ ብሔራዊ ቡድን ውስጥ እንኳን ተስፋውን አቅሙን በደንብ አሳይቷል። በዚህም የውድድር ዓመት ከአረብ ላይፕዚግ ጋር አሪፍ ተጫዋች መሆኑን አሳይቷል። ለ2 ዓመት ያንን ማድረግ ችሏል እና እሱም ቢመጣ ለአርሰናል አሪፍ ነው። ግን ያለምንም ጥርጥር አንድ ትልቅ አጥቂ አርሰናል ያስፈልገዋል። ለዋንጫ መፎካከር ካለበት ለዋንጫ መፎካከር ሳይሆን ተፎካክሯል 2-3 ዓመታትን። ከዚህ በኋላ አርሰናል ደጋፊዎች አርሰናል ለዋንጫ ተፎካክሮ ሁለተኛ ሲወጣ መመልከት የሚፈልጉ አይመስለኝም። የሚቀጥለው ዓመት አንተ የሚሰጠኝ ምልክት ያንን የሚያሳይ ነው። እንደዛ አይመስለኝም። ዋንጫውን ማሸነፍ በቃ የሚል ነው ቀጣይ ዓመት ያላቸው አቋምና ያንን ለማሳካት የግድ አጥቂ ያስፈልገዋል ብዬ ነው የማምነው። ወደ ላሚን ያማል ጉዳይ እናምራ። ትናንትና ለባርሴሎና ለ6 ዓመታት በቀጣይ ለመጫወት ፊርማውን አኑሯል። እስከ 2031 ድረስ በፈረንጆቹ አቆጣጠር እስከ 2031 የሚያቆየውን ውል የፈረመው 17 ዓመቱ ነው። ገና ከፍተኛ የገንዘብ ማሻሻያ ተደርጎለታል። ምናልባት በፈረመው ልክ ሁሉን ነገሮች የሚያሳካ ከሆነ የክለቡ ከፍተኛው ተከፋይ ይሆናል ተብሏል። ሌቫንዶቭስኪ ነው ከፍተኛ ክፍያ የሚያገኘውና ከዚህ አንጋፋ ተጫዋች ከ720 በላይ ጎሎችን ካስቆጠረ ተጫዋች በላይ በ17 ዓመቱ ክፍያ ያገኛል ማለት ነው። ያለምንም ጥርጥር ግን ከባርሴሎና ውድ ተከፋዮች መካከል አንደኛው የሚያደርገውን ውል ነው የፈረመው። ትናንት አያቱ ስላልነበሩ የሴት አያቱን በጣም ነው የሚወዳቸው፣ ትልቅ ተጽዕኖ አላቸው ይባላል እሱ ላይም እና እሳቸው ስላልነበሩ እሳቸው ሳይኖሩ ፎቶ ላለመነሳት ምንም አይነት ፎቶ የለም። ይህንን የሚያሳይ መረጃ ነው የተመለከትኩት። ሲፈርም የሚያሳይ መረጃ አልወጣም። ስለዚህ ሌላ ጊዜ ፈርሟል፣ ግን ሌላ ጊዜ ያንን ስርዓቱን ብቻ ለመፈጸም እሳቸው ባሉበት ፎቶ ይነሳል ማለት ነውና አያቱ ባሉበት ፎቶ ይነሳል። ይህን ያህል ተጽዕኖ አላቸውና ያው ትልቅ ተጽዕኖ ቢኖራቸው ነው አይደል በዚህ ደረጃ አንድ ለረጅም ጊዜ የሚቆይ ትልቅ ተጽዕኖ የሚፈጥር ሁነት ሲኖር የምትወደው ሰው ቢገኝልህ በጣም ደስተኛ ትሆናለህ። ስለዚህ እሳቸው ባሉበት ታሪካዊ ፎቶ ለመነሳት በማሰብ ይመስላል ያንን አላደረገም። የ6 ዓመታት ውል ነው የፈረመው። በባርሴሎና ባለፈው ዓመት 3 ዋንጫዎችን ማሸነፍ ችሏል። የፕሪሚየር ሊግ፣ ኮፓ ዴል ሬይ እና የአሸናፊዎች አሸናፊ ዋንጫን መውሰድ ችሏል። ገና 17 ዓመቱ ነው። በርካታ ጨዋታዎችን በማድረግ በትንሽ እድሜው ጎል በማስቆጠር በትንሽ እድሜው እንደዚህ የሚሉ ክብረ ወሰኖችን በባርሴሎና ቤት ውስጥ እንዳለ ጠቅልሎ እየሰባበረ ነው የሚገኘው። አስቀድሞ ሊዮኔል ሜሲ፣ ከዛ በኋላ ደግሞ አንሱ ፋቲ ይህንን ክብረ ወሰን ሲሰብር ነበረ። በትንሽ እድሜው በቻምፒየንስ ሊጉ ጎል በማስቆጠር በላሊጋ ጎል በማስቆጠር እንደዚህ አይነት ክብረ ወሰኖችን እንዳለ ላሚን ያማል ሰብሯቸዋል። በዚህ እድሜው ከ100 በላይ ጨዋታዎችን አድርጓል። ያለፈው ዓመት የውድድር ዓመቱ አቋሙ እንኳን በጣም የሚያስደንቅ ነበረ። 55 ጨዋታዎችን አድርጎ 18 ጎሎችን አስቆጥሮ 25 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ከነዚህ ቁጥሮችን በላይ ነው ያለምንም ጥርጥር። በተለይ ከኢንተር ሚላን ጋር የተደረጉ ጨዋታዎች ሁለቱም ጨዋታዎች ላይ የብቃቱን ጫፍ አሳይቷል። የሪያል ማድሪድ ጨዋታዎችን በተመሳሳይ በትልቅ መድረኮች ከትልቅ ክለቦች ጋር ትልቅ አቋሙን ማሳየት ችሏልና ለዚህ ነው አሁን ለባለንዶር እየታጨ የሚገኘው። ለስፔንም 19 ጨዋታዎችን አድርጓል። በጣም ብዙ ነው። የአውሮፓ ዋንጫን ማሸነፍ ችሏል 2024 ላይ።
የቡድን የስብስብ አባል ወይም ደግሞ ቋሚ 11 ውስጥ እንዳለ እንደ አንድ ተጫዋች ብቻ ሳይሆን ትልቅ ተጽዕኖ አሳድሮ ነው ይሄንን ዋንጫ መውሰድ የቻለው። ያኔ ደግሞ ሲጀምር 16 ዓመቱ ነበር። በዛው በጨዋታ ላይ ነው የመጨረሻ ጨዋታዎች አካባቢ ላይ ነው 17 ዓመት የሞላውና በጣም የማይታሰቡ ለአንድ ወጣት ተጫዋች በሱ እድሜ ላሉ ተጫዋቾች የማይታሰብ ነገር ነው እያደረገ የሚገኘውና የቀጣይ ጊዜ የባሎን ዶር እጩ ነው፣ ምንም ጥርጥር የለውም። አስደናቂ አቋሙንም ገና ከሆኑ እያሳየ ይገኛልና ባርሴሎና ለምን ፈጥኖ እንዳስፈረመው እንዴት እንደሚፈልገው የሚያሳይ ነው። ቀጣይ ሐምሌ ወር ላይ ነው 18 ዓመት የሚሞላው። ስለዚህ ያኔ ነበረ አዲሱን ሊያስፈርሙ ፍላጎት የነበራቸው፣ ግን ነው ብሎ አስቀድሞ ትናንትና ተደራድረው አስፈርመውታል። ከፍተኛ ተከፋይም አድርገውታል። ዚዳን ትናንትና የሰጠው አስተያየት በጣም የሚገርም ነው። ከኢንተር ጋር ሁለተኛው አጋማሽ አንድ ተጫዋች በአንድ ጨዋታ ላይ እንደዛ አይነት ተጽዕኖ ሲፈጥር አልተመለከትኩም ብሎ ይህን የተነገረው ዚነዲን ዚዳን በዓለማችን ላይ ከተመለከትናቸው በታሪክ ከምናውቃቸው በጣም አስደናቂ ተጫዋቾች መካከል አንደኛው ነው። ሁልጊዜ ዩቲዩብ ላይ እመለከታለሁ እሱ የቀድሞ ሃይላይቶቹን በጣም ነው የሚያስደንቀኝ እና የበርካቶችም የበርካታ ታላላቅ ተጫዋቾች አርአያ ምሳሌ መሆን የቻለ ተጫዋች ነው። ሀገራችንም ላይ ብዙ ደጋፊዎች እንዳሉት ይታወቃል፣ አድናቂዎች እንዳሉት ይታወቃል እና ዚነዲን ዚዳን ከሪያል ማድሪድ ጋርም በአሰልጣኝነት በቻምፒየንስ ሊጉ 3 ተከታታይ ዋንጫዎችን መውሰድ ይቻለ። በአሰልጣኝነትም በታላቅነት የሚጠራ የቀድሞ ዝነኛ ተጫዋች ነውና ይህንን የመሰለ ምስክርነት የሰጠው ተጫዋች ነው። በቀጣይ ጊዜም በተደጋጋሚ ባሎን ዶርን ሲያሸንፍ ልንመለከተው እንችላለን። የሚገባውን ውል ትናንትና አስሯል። በቀጣይነትም የዚህን ተጫዋች በተመለከተ ከውሉም ጋር የተያያዙ ጉዳዮች እንደሚወጡ ይጠበቃል። ወደ ማንቸስተር ጉዳይ እናምራ። የመጀመሪያው ጉዳይ ትናንትና አሞሪም ለአሌሃንድሮ ጋርናቾ አስተላልፎ የተባለው መልእክት ነው። የሚያስፈርምህ ክለብ እንድታገኝ ብትጸልይ ጥሩ ነው ብለውታል። ትናንትናና እንደተደረገ እንደማያውቅ ተናግሮ ነበርና የሚፈጥረው ስሜት ጥሩ እንዳልሆነ ገምታለሁ እኔ። ግልጽ ነው። በዛ ላይ ደግሞ የውድድር ዓመቱ ለአሞሪም ፍጹም ሊያስታውሱት የሚፈልጉት አይደለም። እንዴት አይነት ጥሩ የውድድር ዓመት ጅማሩ እንዳደረጉት ታውቃለህ። ስፖርቲንግ ሊዝበን ዋንጫውን ወስዷል። በዚህ የውድድር ዓመት በፖርቱጋል ፕሪሚየር ሊግ አሸናፊ ነው። በአውሮፓ ቻምፒየንስ ሊግም ምንም ጨዋታ ሳይሸነፍ ነው ጥሎት ወደ እንግሊዝ ያመሩት። ማንቸስተር ሲቲንም አሸንፈው በትልቅ ደረጃ ነው ሲያሰለጥኑ የነበረው። ልዩነት አለው የእንግሊዝ ፕሪሚየር ሊግ እና የፖርቱጋል ፕሪሚየር ሊጋ በሁለቱ ክለቦች መካከል ያለውም ልዩነት እጅግ በጣም ግዙፍ ነው። በማንቸስተር ዩናይትድ አሁን ያሉበትን ለመቀበል ፈቃደኛ ሆነው ነው የመጡት። ልዩነት ስላለው ነው፣ ግልጽ ልዩነት። ማንቸስተር ዩናይትድ በጣም ግዙፍ ክለብ ስለሆነ ማለት ነው። እና ወደዚህ መጥተው ግን ያሳለፉት ጊዜ በጣም አስጨናቂ ነው። ረዥም ዓመታት የቆየው ነው ይመስለኝ ብለው በግልጽ ወጥተው አስተያየት ሰጥተዋል። እና እንደዚህ አይነት አስጨናቂ ውድድር ዓመት ክለቡን አሰልጣኙ ማሳልፈው አሌሃንድሮ ጋርናቾ ደግሞ እንደዚህ አይነት አስተያየት ሲሰጥ የሚያበሳጭ ነገር አለው። እሳቸው የመጨረሻውን ውሳኔ ሲወስኑ ክለቡ አሸናፊ እንዲሆን ለማድረግ ነው፣ ሌላ ምንም ምክንያት የለውም። እና ይሄ እንደዚህ አይነት አስተያየት ሰጥተውታል ተብሏል። በጣም የሚያስገርም ይመስለኛል። አልሂላል ለብሩኖ ፈርናንዴሽ የማሰቢያ 72 ሰዓታት ሰጥቶታል የሚል መረጃ ቲኤንቲ ይዞ ወጥቷል። መረጃ የወጣው ደግሞ ከሰዓታት በፊት ነው። ስለዚህ የተወሰኑ ሰዓታት ይቀሩታል ማለት ነው። የቀረበለትን የዝውውር ጥያቄ መቀበል አለመቀበሉን እንዲያሳውቅ ነው። ከዩሮፓ ሊጉ ፍጻሜ በኋላ ማንቸስተር ዩናይትድ ገንዘብ ማግኘት ከፈለገና ለሌሎች ተጫዋቾች ዝውውር ለማዋል ፍላጎት ካለው ችግር የለውም፣ እኔም ቢለቀኝ አልቀይምም አይነት አስተያየት ሰጥቶ ነበር እና ዝግጁ መሆኑን የሚጠቁም ነው። ያ ማንቸስተር ዩናይትድ ግን የሚለቀው አይመስለኝም፣ አሰልጣኙም ስለሚፈልጉት ማለት ነው። እሱና የተወሰኑ ተጫዋቾች በክለቡ ቆይተው ሌሎች ተጫዋቾች መጥተው ነው እንደገና ክለቡ የሚገነባው። እሱ የሚወጣ ከሆነ ከክለቡ የሚለቁ ሌሎች በርካታ ተጫዋቾች አሉ፣ የተነገራቸው የተባሉ ተጫዋቾች አሉ። ከሱ ጋር እነዚህም በርካታ ተጫዋቾች አስወጥቶ ሌሎች በርካታ ተጫዋቾችን ማስገባት ብዙ ጣጣ ይዞ እንደሚመጣ ግልጽ ነው እና እሱን የመሰሉ የሚፈልጉ ጥቂት ተጫዋቾች መቅረታቸው የሚቀር አይመስለኝም። ለተጫዋቹ 700,000 ፓውንድ በሳምንት ቀርቦለታል። እጅግ በጣም ከፍተኛ ነው። 100 ሚሊዮን ፓውንድ ደግሞ ለማንቸስተር ይከፍላለሁ ብሏል አልሂላል። ማንቸስተር ዩናይትድ ይህንን እድል ካጣ ወይም የማይጠቀምበት ከሆነ በቀጣይ ጊዜ ይህንን ያክል ሚሊዮን ፓውንድ ከብሩኖ ፈርናንዴሽ ዝውውር የሚያገኝ አይመስለኝም በግሌ። ግን ደግሞ ብሩኖ ፈርናንዴሽ መኖሩ ይህንን ያክል ገንዘብ በተለያዩ መንገዶች ደግሞ ሊያስገኝ ይችላል፣ ክለቡንም በመለወጥ ጨምሮ ሂደት ውስጥ ማለት ነው። እነ ሪዮ ፈርዲናንድን ጨምሮ የቀድሞ ማንቸስተር ዩናይትድ ተጫዋቾች ጋሪ ኔቭል እንደውም የዩሮፓ ሊግ የፍጻሜ ጨዋታ ላይ ከሁለቱ ቡድኖች የተውጣጣ ምርጥ 11 ምረጡ ሲባል
ከማንቸስተር ዩናይትድ ያስገባው ብሩኖ ፈርናንዴሽን ብቻ ነው። በማንቸስተር ዩናይትድ ደጋፊዎች አልተወደደለትም፣ በጣም ተችተውታል። ግን ክለብ ውስጥ ያለውን ችግር የሚያሳይ ይመስለኛል በተወሰነ መልኩ። ይሄ በጣም የተጋነነ ነው። የጋሪ ኔቭል አንድ ተጫዋች ብሩኖ ፈርናንዴሽን ብቻ ቋሚ ውስጥ ማስገባቱ በጣም የተጋነነ ነው። ግን አንድ ጥሩ ተጫዋች ካለ እሱ ነው የሚል መልእክት ነው አይደለም የሚያስተላልፈው፣ በሱ በጋሪ ኔቭል ማለት ነው። ስለዚህ ትልቁ ተጫዋቻቸው ነው። ተከታታይ አመታት የአመቱ ምርጥ ተብሎ ማንቸስተር ዩናይትድ ተመርጧል። እንደውም በሚቀጥለው አመት ሌላ ተጫዋች ቢመረጥ ደስ ይለኛል ብሏል እና እሱ ራሱ እና ይሄ ተጫዋችን በሜዳ ውስጥ የሚፈጥረው ተጽዕኖ ከፍተኛ ነው አውቃለሁ። ግን ከገንዘብ አንጻር ይሄንን ገንዘብ መልሶ የሚያገኝበት እድል ዝቅተኛ ይመስለኛል። ወልቭስ ማቲያ ኩኛ በማንቸስተር ዩናይትድ የጤና ምርመራ እንዲያደርግ ፍቃድ ሰጥቷል። ትናንትና ማታ ላይ ቢቢሲ ይዞት የወጣው መረጃ ወልቭስ የማንቸስተር ዩናይትድን ጥያቄ እንደማይቀበል ማሳወቁን ነበር። ምክንያቱም ማንቸስተር ዩናይትድ የመልቀቂያ ሂሳቡን 62.5 ሚሊዮን ፓውንድ ለመክፈል ፍቃደኛ ቢሆንም ግን የሚከፍልበትን ጊዜ 5 አመታት አድርጎት ነበር። በ5 አመታት የሚከፈል ክፍያ እንዲሆን በ5 አመታት እየቆራረጠ ሊከፍል ማለት ነው። ይህንን ደግሞ ለመቀበል ፍቃደኛ አልነበሩም። በዚህ ምክንያት ወልቭሶች መልሰውት ነበር የሚል ነው። ዘ አትሌቲክ ግን ተስማምተዋል። የጤና ምርመራ እንዲያደርግ ወልቭስ ለማቲያስ ኩኛ ፈቅዶለታል የሚል ነው። 62.5 ሚሊዮን ፓውንድ የመልቀቂያ ሂሳቡን ይከፍላል። ልዩነቱ የነበረው አሁን ጠቧል። በ3 አመታት ይከፍላል። ማንቸስተር ዩናይትድ 2026-27 የውድድር አመት መጨረሻ ላይ ያጠናቀቃል ማለት ነው። የሚከፍልበት ጊዜ 3 እንዲሆን ተስማምተዋል። የሚጠናቀቅበት ጊዜ ደግሞ 2026-27 እንዲሆን ተስማምተዋል ማለት ነው። ለማንቸስተር ዩናይትድ በጣም አሪፍ ዝውውር ነው። ትልቅ ዝውውር ነው። በፕሪሚየር ሊግ ያለ ልምድ ያለን ተጫዋች ነው የሚያስፈርመው። ዴላፕን በተመሳሳይ የእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች ነው። ከኢፕስዊች ታውን ጋር ባለፈው የውድድር አመት ሲጫወት የነበረ ስለነበረ አሁን በተጠናቀቀ የውድድር አመት ስለነበረ ጎሎችንም ማስቆጠር የቻለ እንደዚሁም ተንታኞች አርሰናል ዋንጫ ማሸነፍ ካለበት እዚሁ ልምድ ያለውን በእንግሊዝ የሚገኝ ተጫዋች ማስፈረም ነው ያለበትና ዴላፕ አንዱ ምርጫ መሆን አለበት የሚል አስተያየት ግምታቸውንም ይህንን ካደረገ አርሰናል ዋንጫውን ይወስዳል የሚል አስተያየት ሲሰጡ እንደነበረ እናስታውሳለን። እና የቀድሞ የቶተንሃም አሰልጣኝ እንደዚሁ አስተያየት ሰጥተዋል በተመሳሳይ። ስለዚህ ጥሩ ተጫዋች ነው። አርሰናል ማንቸስተር ዩናይትድ የሚያስፈርም ከሆነ ኢምቦሞንም የማስፈረም እድል አለው እየተባለ ነው ከብሬንትፎርድ። እነዚህን ተጫዋቾች የሚያስፈርም ከሆነ የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ተጫዋቾችን ነው የሚያገኘውና የማቲያስ ኩኛ ዝውውር ትልቅ ዝውውር ይሆናል ያለምንም ጥርጥር። ጆርጂኒዮ ከአርሰናል እንደሚወጣ አረጋግጧል። ለፍላሚንጎ የ3 አመታት ውል ይፈርማል። ወደ ብራዚል ያመራል። የአርሰናል ቆይታው ተጠናቋል። በእርግጥ ከአስቀድሞ ነው ከአርሰናል ጋር እንደሚወጣ መረጃዎች ሲወጡ የነበረው፣ ግን እሱ ራሱ አረጋግጧል። በነጻ ዝውውር ነው ክለቡን የሚለቀው። ከቸልሲ ነበረ እንደምታስታውሰው የፈረመውና አርሰናል በፈለገው ልክ ተጠቅሞበታል ወይ እርግጠኛ አይደለሁም። ግን ብዙ አሪፍ ጊዜያቶች ነበሩት በአርሰናልም። ከዛ ይልቅ ግን በቸልሲ የነበረው ቆይታ ነው የሚታወሰው። የአውሮፓ የዩኤፋ የአመቱ ምርጥ ተጫዋችም ስለነበረ ማለት ነው። የቻምፒየንስ ሊግ ዋንጫ ማሸነፍ፣ ሌሎችም ዋንጫዎችን ማሸነፍ ችሏል። የአመቱ ምርጥ እስከ መባል የደረሰበት ነውና ከአርሰናል ቆይታው ይልቅ ከቀዩ መለያ ይልቅ በሰማያዊ መለያ የነበረው ጊዜ የሚታወስ ይመስለኛል። በፊፋ የክለቦች የዓለም ዋንጫ ላይም የሚሳተፍበት እድል ከፍተኛ መሆኑን ነው መረጃዎች የሚጠቁሙት። ጀረሚ ፍሪምፖንግ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ወደ እንግሊዝ ተጉዟል ብሏል ስካይ ስፖርትስ። በባየር ሊቨርኩሰን ምርጥ የውድድር አመታትን ያሳለፈው ሆላንዳዊ የአርኖልድ ተተኪ ይሆናል። አርኖልድም በዚህ ሳምንት ወይም በቀጣይ ቀናት የሪያል ማድሪድ ተጫዋች መሆኑ ይረጋገጣል። እንደ መረጃው ከሆነ ትሬንት አሌክሳንደር አርኖልድ በሱ ቦታ ላይ በቀኝ ተከላካይነት ቦታ ላይ ለረጅም አመታት በሊቨርፑል ቤት ውስጥ ተጫውቷል። የርገን ክሎፕ ናቸው በመጀመሪያ እድል የሰጡት። ባለፈው እንደውም ሲከላከሉት ነበረ። መውጣቱን ካሳወቀ በኋላ የሊቨርፑል ደጋፊዎች ተቃውመውት ነበረ በአንፊልድ በነበረ ጨዋታ ላይ እና በይፋ ወጥተው ደጋፊዎችን የሚወዷቸውን ደጋፊዎች ሳይፈሩ ወይም ደግሞ ምን ይሉኛል ሳይሉ ወጥተው ተችተዋቸው ነበርና እንደዚህ የሚወደድ ተጫዋች ነው። ከክለቡ ጋር ይለያያል። ትልቅ ክፍተት ሊፈጥር እንደሚችል መገመት ይቻላል። ያንን ግን በጥሩ ተጫዋች በጥሩ ጊዜ ላይ ሊቨርፑል እየደፈነ ነው ማለት ይቻላል። ጥሩ የመለማመጃ ጊዜ ይኖረዋል። አሪፍም ተጫዋች ስለሆነ ማለት ነው። በመጨረሻም
ሜሲና ሱዋሬዝ ክለብ ገዝተዋል። ዩሩጓይ የሚገኝ ዲፖርቲቮ ኤልኤስኤም የሚባል ክለብ ነው። አራተኛ ዲቪዚዮን ላይ ነው የሚገኘው። ክለቡ አራተኛ ዲቪዚዮን ነው የሚገኘው፣ ግን አላማቸው አሪፍ ስለሆነ ነው ይሄንን ዜና ያመጣሁት። ወጣቶችን ለማገዝ ነው። እነሱ ያለፉበት መንገድ ከባድ ስለነበረ እነሱ ደግሞ በተሻለ ሁኔታ ወጣቶችን መርዳት ስላለባቸው ይሄንን አድርገዋል። ወዳጅነታቸውንም የሚያሳይ ነው ተብሏል። የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ዛሬ 9 ሰዓት ጀምሮ ኢትዮጵያ መድንና ሲዳማ ቡና በሚያደርጉት አሪፍ ጨዋታ ይጀምራል። ኢትዮጵያ መድን ባለፉት 4 ጨዋታዎች ሁለቱም ስለተሸነፈና ኢትዮጵያ ቡና ደግሞ በተከታታይ ጨዋታዎችን እያሸነፈ ስለሆነ በሁለቱ ክለቦች መካከል ያለው የነጥብ ልዩነት 6 ብቻ፣ 2 ጨዋታ ስለሆነ የጎል ልዩነት አለ በእርግጥ በሁለቱ መካከል፣ ግን በነጥብ ደረጃ ከተመለከትን 6 ብቻ ስለሆነ ይበልጥ አሁን አጓጊ የሆነ መጥቷል የኢትዮጵያ ፕሪሚየር ሊግ እና እያንዳንዱ ጨዋታ ይጠበቃል። ባለፈው በኢትዮጵያ ቡና በራሱ ነው መድን የተሸነፈው 1-0 ኢትዮጵያ ቡና አሸንፏል። ይህ የውድድር ዓመት ሲጀመር የኢትዮጵያ ቡና ደጋፊዎች በዚህ ደረጃ ክለቡ ይጓዛል ብለው የጠበቁ አይመስለኝም። በግል ያው ክለብ ነው፣ ትልቅም ክለብ ነው ኢትዮጵያ ቡናና የሆነ ነገር ትጠብቃለህ ከክለቡ፣ ግን ደግሞ የነበረበት ሽግግር በዚህ ደረጃ እንዲጠበቅ የሚያደርገው አልነበረም። ነጻነት ግን አሰልጣኙ ባለፈው ከተረከበው በኋላ ጠንካራ ተፎካካሪ ማድረግ ችሏል። የሚጫወተው እግር ኳስ የኢትዮጵያ ቡና ደጋፊዎች የሚወዱት የሚዝናኑበት ይመስለኛል። በዛ ላይ ደግሞ ውጤትም ሲኖር በጣም አሪፍ ነው፣ ትልቅ ስሜትን የሚሰጥ ነው። ክለቡ ላይ ይበልጥ ተስፋ እንዲያደርጉ የሚያደርግ ነው እና ባለፈው ለፕሪሚየር ሊጉ የሚገመተውን ጨዋታዎችን በአሳማኝ ሁኔታ እያሸነፈ የመጣውን አጠቃላይ ከፍተኛውን ጎል በዚህ የውድድር ዓመት ያስቆጠረውን ዝቅተኛ ጎል የተቆጠረበትን ቡድን ኢትዮጵያ መድንን ነው ማሸነፍ የቻለው እና ያ ደግሞ ይበልጥ ተስፋን እንዲሰንቁ የሚያደርግ ነው። አሁን 32ኛ ሳምንት ጨዋታዎች ይደረጉ እንጂ 30ኛ ጨዋታ ነው ክለቦች የሚያደርጉት። ስለዚህ 5 ጨዋታዎች አሉ። እነዚህ 5 ጨዋታዎች ውስጥ ደግሞ ምንም ነገር ሊፈጠር ይችላል። ኢትዮጵያ ፕሪሚየር ሊግ ነው። የክለቦችን ውጣ ውረድ በዚህ ውድድር ዓመት ተመልክተናል እና በደንብ ተስፋ የሚያደርጉበት ውጤት የተመዘገበ ይመስለኛል ኢትዮጵያ ቡናዎች። ዛሬ ደግሞ ኢትዮጵያ መድን የሚገጥመው ሌላ ጠንካራ ቡድን ነው። ሲዳማ ቡናን ይገጥማል። 3 ተከታታይ ጨዋታዎችን አሸንፎ የመጣ ከዛ በፊትም ለረጅም ሳምንታት ጨዋታዎችን ያልተሸነፈ ክለብን ነው የሚገጥመው እና ሲዳማ ቡና ዛሬ ነጥብ የሚያስጥል ከሆነ ይበልጥ የዋንጫ ፉክክሩ ደማቅ ይሆናል። ከኢትዮጵያ መድን አንግል ከተመለከት ነው ግን የዛሬውን ጨዋታ ማሸነፍ እጅግ በጣም ወሳኝ ነው። አንደኛ ከሽንፈት መልስ ነው ክለቡ ጨዋታ የሚያደርገው፣ ወደ ማሸነፍ ሙድ መግባት ይኖርበታል። ሁለተኛ ደግሞ እያሸነፈ ስለመጣ የመጨረሻ ሳምንታት ጨዋታዎች ላይ መሸነፍ የሚፈጥረው ስሜት ከፍተኛ ነውና ይህንን ስነ ልቦና ለማሸነፍ የዛሬው ጨዋታ በጣም ወሳኝ ይመስለኛል። ማሸነፍ የሚችሉ ከሆነ ለቀጣይ ሳምንታት በጥሩ መልክ በ33ኛ ሳምንት ወይም ደግሞ ለክለቡ 31ኛውን ጨዋታ ሲያደርግ በተመሳሳይ መንገድ ወደ ዋንጫው ይበልጥ እየቀረበ የሚሄድበትን እድል ነው የሚፈጥረውና ከመድን አንግል የዛሬውን ጨዋታ ማሸነፍ ወሳኝ ይመስለኛል። ያንን የማድረግ አቅም ያለው ቡድን ነው ኢትዮጵያ መድን በተከታታይ ጨዋታዎች በማሸነፍ ያንን 30 በፕሪሚየር ሊጉ 18 ጨዋታዎችን በማሸነፍ የመድንን ያክል ጨዋታ ያሸነፈ ቡድን የለም። የሚከተለውም ኢትዮጵያ ቡና ነው። 16 ጨዋታዎች ያሸንፏል። ኢትዮጵያ ቡናም ለምን ሁለተኛ ደረጃ ላይ እንዳለ ያሸነፋቸው ጨዋታዎች መጠን በሚገባ የሚያሳዩ ናቸውና ስለዚህ ዛሬ የሚደረገው ጨዋታ ይጠበቃል። 46 ነጥብ ይዞ 4ኛ ደረጃ ላይ ነው የሚገኘው ሲዳማ ቡና። የሚያሸንፍ ከሆነ ነጥቡን 49 በማድረስ ወደ 3ኛ ደረጃ ከፍ ይላል። ለሲዳማ ቡና የሚያስፈልግ ጨዋታ ነው ማለት ነው። 9 ሰዓት ጀምሮ ይደረጋል። ይህ ጨዋታ አሪፍ ጨዋታ እንደሚሆን ይጠበቃል። ከሁለቱ ክለቦች አቋም አንጻር ኢትዮጵያ መድን አመቱን ሙሉ ባሳየው አቋም፣ ሲዳማ ቡና ደግሞ ያለፉት ሳምንታት ተከታታይ ጨዋታ የሞት ትግል ነው የሚያደርጉት። ድሬዳዋ ከተማ አሸንፎታል። ባለፉት 3 ተከታታይ ጨዋታዎች ደግሞ ማሸነፍ አልቻለም። ሁለቱን አቻ ውጤት ነው ያጠናቀቀውና ለዋንጫ የሚፎካከር ክለብ በዚህ ሰዓት ላይ እንደዚህ ነጥብ መጣል የለበትም እና ባህር ዳር ከተማ የገጠመው ይሄ ነው። በ48 ነጥቦች 3ኛ ደረጃ ላይ ይገኛል። የሚያሸንፍ ከሆነ ነጥቡን 2ኛ ደረጃ ላይ ከሚገኘው ከኢትዮጵያ ቡና የሚያጠብበት እድል ይኖራል። የ9 ሰዓቱን ውጤት ታሳቢ በማድረግ ማለት ነው። አርባ ምንጭ ከተማም በዚህ ውድድር ዓመት ጥሩ ጊዜ ያሳለፈባቸው ሳምንታት ነበሩ። አሁን ግን ጥሩ ፎርም ላይ አይደለም የሚገኘው። ካለፉት 5 ጨዋታዎች 4ቱን የተሸነፈ ቡድን ነው። የመጨረሻውን ጨዋታ በእርግጥ ባቻ ውጤት አጠናቋል። ከወልዋሎ ዓዲግራት ዩኒቨርሲቲ ጋር 36 ነጥቦችን ይዞ 13ኛ ደረጃ ላይ ይገኛል። ይህንን ጨዋታ ማሸነፍ በጣም ወሳኝ ይመስለኛል። አለመውረድ በሚደረግ ትግል ውስጥ ነው የሚገኘው ይህንን ጨዋታ የሚሸነፍ ከሆነና ለአርባ ምንጭ ከተማም በጣም